ኪዳን ያለበት ሰው ያስፈራል። ኪዳን ያለበት ሰው አሸናፊ ነው። ኪዳን ያለበት ሰው ይጸናል። ልብ በሉ፣ የገንዘብ ማግኘት ወይም የገንዘብ ማጣት የበረከት ምንጭ አይደለም። እውነተኛ በረከት፣ እውነተኛ ኃይል፣ እውነተኛ ሰላም በጌታ ኢየሱስ ክርስቶስ የሚገኘው በረከት ነው። ያዕቆብ ከወንድሙ ጋር ለመገናኘት ሲሄድ በጣም ብዙ ከብቶች፣ በጣም ብዙ ልጆች፣ 4 ሴት ሚስቶች ነበሩት። እነሱ ሁሉ ይዞ ነው ሄደ። በጣም በሀብት ተባርኳል። ነገር ግን የሱ በረከት ሀብቱ አይደለም። የሱ በረከት ለአብርሃም የተሰጠው ኪዳን። ካልባረከኝ፣ ብዙ ጊዜ እኛ አሁን ሰዎች ተባረኩ የምንለው በገንዘብ ሲባል፣ በገንዘብ ተባርከው ውስጣቸው ጨለማ ሆኖ እንቅልፍ ያጡ ሰዎች እኔ ብዙ አውቃለሁኝ። በአሜሪካ ሀገር ብዙ ቦታ ሄዳለሁኝና በጣም ብዙ ሰዎች አውቃለሁ። በጣም ሜንሽን የሆነ ትልቅ ቤት ውስጥ ሂዳችሁ የማጨርሱት ግቢ ውስጥ እየኖሩ ሰላም ግን የሌላቸው፣ ገንዘብ ግን ያላቸው፣ እረፍት የሌላቸው ሰዎች ሞልተዋል። ሰው የተፈጠረው ሁሉ ነገር ከተዘጋጀ በኋላ ነው። በስድስተኛው ቀን እኮ ነው ታይቶ ነው የሚፈጥረን። እናንተ እግዚአብሔር ሲፈጥር ሲወልደን ለእያንዳንዳችን በረከት አዘጋጅቶ። ስለዚህ ብዙ ጊዜ ሞኝ አትሁኑ። እኔ አልተባረኩም እያልን ኝኝኝኝ ማለት አያስፈልግም። በረከት ተባርካል። ጤና አንድ አይንህን $1 ቢሊዮን አትሸጠውም እኮ። ሻባት ሻሎም። ዛሬ ደግሞ እግዚአብሔር ረድቶን የሱ ቸርነት በስቶ ሳምንቱን ሁሉ ጠብቆ እንደገና ደግሞ ለዚህ ሻባት ስላገናኘን ክብር ለስሙ ይሁን። ይህ ሻባት ሻሎም ተብሎ የሚጠራው በሾፋር ሚዲያ እየተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። አዘጋጅና አቅራቢ ራባይ ኮከብ ገዳሙ እባላለሁኝ። ለማታውቁኝ ሰዎች እና በመሲሁ በኢየሱስ ክርስቶስ የሚያምን እስራኤላዊ ነኝ። ፓስተር ነኝ። ራባይ ማለት መምህር ማለት ነው። እና ይሄ ሾፋር ሚዲያ ዋናው ዓላማ ወደ እስራኤል ውስጥ ያለው ለአብርሃም የተሰጠው ኪዳን ወደ ኢትዮጵያ በብዛት መጥቶ ኢትዮጵያውያንን እንዲፈውስና ወደ ከፍታ እንዲያሻግር በመንፈሳዊና በስጋዊ ባርኮት እንዲባረኩ የሚያነቃቃና የሚባርክ የሚያስተምር ክፍል ነው። ባለፈው ሳምንት ዕብራዊ በሚለው ክፍል ላይ እንዴት አብርሃም እንደተጠራ ለዕብራውያን የሚባሉት እነማን እንደሆኑ ትንሽ ተነጋግረናል። በተለይ ዕብራዊ ተብሎ ከሚጠሩት እስማኤልም እንዳለበት የአብርሃም ልጅ ስለሆነ አጋር የተወለደው እሱ የኪዳን ልጅ ስላልሆነ ከኪዳን ልጅ በኋላ ከይስሐቅ በኋላ የአብርሃምም ስም እንደተቀየረ አብርሃም የሚለው ወደ አብርሃም ተቀይሮ ኢየሱስ ክርስቶስ እንዴት ለዓለም በረከቱ ነው እንደመጣ የሽዋ የአይሁድ መሲህ ብቻ ሳይሆን ለአሕዛብ ሁሉ ብርሃን እንዲሆን ንጉሥ ሆኖ እንደመጣ ተነጋግረናል። ዛሬ ደግሞ እስራኤላዊ የሚለውን እናያለን። እሱን ከማየታችን በፊት እንጸለያለን። ምክንያቱም ብዙዎቻችሁ ዕብራዊና እስራኤላዊ አይሁዳዊ ምንድነው ልዩነቱ እያላችሁ ስለጠየቃችሁን እሱን ለማብራራት ነው። ከዛ በኋላ ደግሞ በእያንዳንዱ በምድር ላይ አሁን መፍትሄ ያጣውን እስራኤልና ፍልስጤም የሚለውን ነገር እሱን ደግሞ እናየዋለን። ይሄ አሁን እውነትን ነው፣ ከመጽሐፍ ቅዱስ እውነትን ነው የምንናገረው እንጂ ከፖለቲካ ጋር አይደለም። እስራኤላዊ በፖለቲካ የምትያዝ ሀገር አይደለችም። መንፈሳዊ ዓላማ ያለባት፣ መንፈሳዊ ጥሪ ያለባት፣ የእግዚአብሔር እስትንፋስ የእግዚአብሔር ኪዳን የታተመባት ናት። ይህንን ነው በጣም ልንረዳው የሚገባ። ይህንን ሐሳብ ጌታ እንዲገልጥልን እንጸልይ። ኤሎሄ አብርሃም፣ ኤሎሄ ይስሐቅ፣ ኤሎሄ ያዕቆብ፣ የአባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ኤሎሂም አንተ ትልቅ አምላክ ነህ። ብቻህን ገዥ ነህ፣ ዘላለማዊ ነህ፣ አዳኝ ነህ፣ መሲህ ነህ፣ የሽዋ። ስለዚህ ስለሰጠን ታላቅ ነገር እናመሰግናለን። የቃል ፍቺ ያበራል፣ ሕፃናትን ጠቢባን ያደርጋል ተብሎ እንደተጻፈ ቃሌ እንደ እሳት ድንጋዩን እንደሚያደቅ መዶሻ አይደለምን ብሎ በኤርምያስ እንደተናገር ይህ ቃል የደነደነውን ልብ ያድቅቅ። እግዚአብሔር ቆሻሻ የሆነ በሰው ሕይወት ውስጥ ያለ ገለባ የሆነን ሕይወት ያቃጥል። በኢየሱስ ስም አንተ በመካከላችን እለፍ። በቃልህ ፍች እግዚአብሔር ሆይ፣ በቃልህ ኃይል፣ በቃልህ ብርሃን ልባችንን አብራልን፣ አብርሆት ይሁንልን። እግዚአብሔር ሆይ የክፉን ሐሳብ ሁሉ ምታልን። በኢየሱስ ክርስቶስ ስም እኔንም አግዘኝ፣ የሚያዳምጡንም እግዚአብሔር ሆይ አስተዋይ ልቦና ስጣቸው። በሸም የሸዋ በኢየሱስ ክርስቶስ ስም
ብዙዎቻችሁ ጣሊጥ ለብሰት ኪፓ አርገህ የምትሰብከው አንተ እስራኤላዊ ነህ ወይስ አማኝ ነህ ለምትሉ እስራኤላዊ ሁኜ በመሲሁ በኢየሱስ ክርስቶስ የማምን አገልጋይ ነኝ። ይህንን እንድታውቁ ያስፈልጋል። እንግዲህ ባለፈው ዕብራዊ ማለት አባር ከሚለው ወይም ደግሞ ሀቢሩ ተብሎ ከሚጠራው የዘላኖች ሕይወት የሆነውን ኑሮ የሚኖሩትን የሚያጠቃልል እንደሆነና አብርሃምን በመጀመሪያ አብርሃምን ሳይሆን አብራምን እግዚአብሔር ከከለዳውያን ከኡር እንዴት ጠርቶ እንዳወጣው እንደገና ደግሞ እኔ ወደማሳይ ምድር ሂድ ተብሎ ከሚስቱና ከነሎጥ ጋር እንዴት እንደሄደ ከከብቶቹ ጋር ከእንስሶቹ ጋር ተለይቶ እንደሄደ ከስጋ ዘመዶቹ ብቻ ሳይሆን በመንፈስም ከሚያመልከው ከጣዖት አምልኮ ከሚገዛለት ለፀሐይና ለጨረቃ ከሚሰግድበት ከዛ ወጥቶ እንዴት ያው ወደ ሆነው ወደ ያህዌ እንደመጣ ባለፈው ሂብሩ ወይም ደግሞ ዕብራዊ የሚለው መጠሪያቸው እንደሆነ እነ ዮሴፍ ሲጠሩበት እንደነበረ በግብፅ ምድር ኢብን ዮሴፍ ለፈርዖን ስለ ቤተሰቦቹ ሲያስተዋውቅ ዕብራውያን ናቸው በግ ጠባቂዎች ናቸው ብሎ እንዴት እንደተናገረ ይህንን አይተናል። ለወደፊቱም ይህንን በሰፊው እናየዋለን። ምክንያቱም ዋና ዋና ሐሳቦችን ለመናገር እንጂ ዝርዝር ትምህርት ለማስተማር አይደለም። እዚህ ላይ ትምህርቱ የሚቀጥል ስለሆነ እንደገና እየደጋገምን እንመጣበታለን። ዛሬ ደግሞ እስራኤላዊ በሚለው እንሄዳለን። ደግሞ ይስራኤል ይባላል በዕብራይስጥ። ይስራኤል ማለት የእግዚአብሔር ልዑል ወይም ደግሞ ንጉሱ ያህዌ ነው። ንጉሱ ኤሎሂም ነው። ልዑል ሁኖ ደግሞ የንጉሱ ልዑል ሁኖ በምድር ላይ የንጉሱን ሥራ የሚሠራ ደግሞ እስራኤል ይባላል። ወይም ደግሞ ኤል እግዚአብሔር ነው። ይስራ ማለት አንድ አሁን ለምሳሌ ሳር ሃውፅ ይባላል የገንዘብ ሚኒስቴሩ። እንደገና ደግሞ ሳር ሂኑህ ይባላል የትምህርት ሚኒስቴር ብለን የምንጠራቸው። ሳር ሁፅ ይባላል የውጭ ጉዳይ ሚኒስቴር። ከዛ ጋርም የተያዘ ነው። ሌላው ደግሞ ይሳር የሚለው ደግሞ መታገል ማለት ነው እና ኤሎሂም ጋር ታግሎ ያሸነፈ ወይም ደግሞ ታጋይ ማለት ነው እስራኤል ማለት። ይህን የምታዩት ከዛን ጊዜ ጀምሮ የእስራኤል ሕዝብ ታጋይ ነው፣ ይታገላል፣ በመታገል የኖረ ነው። ስለዚህ ይሄ እስራኤል የሚለው የተለየ ኃላፊነት የተሰጠው ዘር የአብርሃም የልጅ ልጅ ነው፣ የይስሐቅ ልጅ ነው እስራኤል። ስለዚህ ባለፈው ሳምንት እንደተናገርኩት ያዕቆብን ወደድኩ ኤሳውን ግን ጠላው ያለውን ያንን የተሸከመው ሰም ነው እና ከያህዌ ጋር ታግሎ ያሸነፈ በያቦቅ ወንዝ ወንድሙ ጋር ለመገናኘት ሲሄድ ፈርቶ ደንግጦ ብቻውን ሳለ ኤሎሂም አግኝቶት ሌሊቱ ሙሉ ሲታገል አድሮት አሰናካይ የተባለው ያዕቆብ የነበረው ስሙ ወደ እስራኤል ተቀይሮ የእግዚአብሔር ማህተም እንደገና በዳብል ፖርሽን አኖይንቲንግ በተለየ ቅባት እንደገና ሲጠራ እንመለከታለን። ዘፍጥረት 32:24 እንደል ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር ይላል። ይሄ አንድ ሰው የሚለው ያህዌ ራሱ ነው። ሌሎቹ ደግሞ የሽዋ ራሱ በሰው መልክ መጥቶ አብሮ ሲታገል ነበር ይላሉ። ሌሎች መላእክት ነው ይላሉ። ያም ሆነ ይህ ግን የኤሎሂም ዓላማ ፈቃድ እንዲገለጥ ያዕቆብ ሲታገል ያደለው ራሱ ኤሎሂም እንደሆነ እናምናለን። አንድ ሰው የለው ለዚህ ነው። እንዳላሸነፈውም ባየ ጊዜ የጭኑን ሽሉዳ ነካው። ያዕቆብም የጭኑን ሽሉዳ ሲታገለው ደነዘዘ። እንዲህም አለው ሊነጋ አቅላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው። ልብ በሉ፣ ይህ በጣም ትልቅ ነገር ነው። ያዕቆብ ከወንድሙ ጋር ለመገናኘት ሲሄድ በጣም ብዙ ከብቶች፣ በጣም ብዙ ልጆች፣ 4 ሴት ሚስቶች ነበሩት። እነሱን ሁሉ ይዞ ነው ሄድ። በጣም በሀብት ተባርኳል። ነገር ግን የእሱ በረከት ሀብቱ አይደለም። የእሱ በረከት ለአብርሃም የተሰጠው ኪዳን ነው። ካልባረከኝ። ብዙ ጊዜ እኛ አሁን ሰዎች ተባረኩ የምንለው በገንዘብ ሲባል፣ በገንዘብ ተባርከው ውስጣቸው ጨለማ ሆኖ እንቅልፍ ያጡ ሰዎች እኔ ብዙ አውቃለሁኝ። በአሜሪካ ሀገር ብዙ ቦታ ሄዳለሁኝና በጣም ብዙ ሰዎች ያውቃለሁ። በጣም ሜንሽን የሆነ ትልቅ ቤት ውስጥ ሂዳችሁ የማጨርሱት ግቢ ውስጥ እየኖሩ ሰላም ግን የሌላቸው፣ ገንዘብ ግን ያላቸው፣ እረፍት የሌላቸው ሰዎች ሞልተዋል። የገንዘብ ማግኘት ወይም የገንዘብ ማጣት የበረከት ምንጭ አይደለም። እውነተኛ በረከት፣ እውነተኛ ኃይል፣ እውነተኛ ሰላም በጌታ ኢየሱስ ክርስቶስ የሚገኘው በረከት ነው። ለዚህ ነው ያዕቆብ ካልባረከኝ አለቅህም አለው። አሁን እኛ የሚመስለን በረከት ብለን የምንጠራው በቃ ምድራዊ ቁሳቁስ እሱ አይደለም። እሱ ሊከተለን የተሰጠን ጥለነው የምንሄደው ነገር ነው። እንዴ ልብ በሉ፣ እግዚአብሔር ያህዌ ወይም ኤሎሂም
ሰማይና ምድርን እኮ ሲፈጥር ወዲያውኑ በመጀመሪያው ቀን ሰውን አልፈጠረው። ሰው የተፈጠረው እኮ ሁሉ ነገር ከተዘጋጀ በኋላ ነው። በስድስተኛው ቀን እኮ ነው እነ ጨረቃ፣ እነ ውሃው፣ አትክልቱ፣ እንስሳቱ ሁሉ ከተፈጠሩ በኋላ እኮ ነው እግዚአብሔር አዘጋጅቶ ነው የሚፈጥረን። እናንተ ምናልባት ቶሎ እንዳሰብነው በረከቱ ወደኛ የሥጋዊ በረከት ላይመጣ ይችላል እንጂ እግዚአብሔር ሲፈጥርህ ሲወልደን ለእያንዳንዳችን በረከት አዘጋጅቶ ነው። ስለዚህ ብዙ ጊዜ ሞኝ አትሁኑ። እኔ አልተባረኩም እያልን ኝኝኝኝ ማለት አያስፈልግም። በረከት ተባርካል። ጤና አንድ ዓይንህን $1 ቢሊዮን አትሸጠውም እኮ። አንድ ጆሮሽን፣ ይሄን ጣትህን በሰውነታችን ላይ ያለውን ጸጋ እንመልከት። ስለዚህ ልብ በሉ እዚህ ላይ ያዕቆብ ካልባረከኝ አልለቅህም ያለው ስለ ገንዘብ፣ ስለ ቁሳቁሳዊ ነገር አለ፣ ስለ መንፈሳዊ ተሐድሶ ነው። ሰው ነፍስ፣ መንፈስ፣ ሥጋ ነው። ከዚህ ውስጥ በጣም ረሃብተኛ የሚሆነው መንፈስ ነው። ለዚህ ነው እግዚአብሔርን ቃል ማንበብ የሚያስፈልግን። ለዚህ ነው ወደ አምልኮ ቦታ መሄድ የሚያስፈልገን። ዛሬ ማንኛውም ሰው ሃይማኖት አለው እኮ አምላኩን ይጠራል። ምክንያቱም መንፈስ፣ ነፍስ የሚባለው ነገር ሁልጊዜ ምግብ ይፈልጋል። ልክ ለሥጋዊ ምግባችን ቁርስ፣ ምሳ፣ እራት እያል እንደምንበላው ማለት። ስለዚህ እዚህ ላይ ያዕቆብ የጠፋበት ነገር ያጣው ነገር ቁሳቁሳዊ ነገር፣ በጣም ቢሊየነር ነበር። ነገር ግን ያጣው ውስጣዊ ሰላም ነበር። ወንድሙን አታሎ ብኩርናውን ገዝቷል። ስለዚህ ደግሞ ከርቶ ሂዷል። አሁን ከወንድሙ ጋር ለመገናኘት ነው የሚሄደው። ወንድሙ ደግሞ ታላቅ ሰራዊት ነው ይጠብቀዋል። እንዴት ብሎ ነው ፊቱን የሚያው? ደነገጠ። ልሞት ነው አለ። ወንድሜ አሁን ይገለኛል ብሎ በፍርሃት ውስጥ ነበር። እንቅልፍ አልነበረውም። ለብቻው ሲታገል አደዳል። ስለዚህ ልብ በሉ ምን አለው? ሊነጋ ዘፍጥረት 32 ነው ማነበው። ዛሬ ሄዱና አንቡ። ሊነጋ አቅላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው ይላል። ልብ በሉ ይሄ በጣም ቁልፍ ነገር ነው። በሕይወት የምንጸልየው ጸሎት፣ ወደ እግዚአብሔር ስንቀር የምንጠይቀውን ጥያቄ ማወቅ ያስፈልጋል። ሌሊቱን ሙሉ ነው ሲታገል አደረ የሚለው። እንዴት ኤሎሂም ያዕቆብን ማሸነፍ አቅቶት ነው? አይደለም። እግዚአብሔር ተመልክቱ ምን ያህል ትሑቱ ነው፣ ዝቅ ብሎ እንደሚመጣ። እኔ አንዳንድ ጊዜ በተለይ አሁን ያሉ ዘመን አመጣሽ አገልጋይ የሚሉት በቦዲጋርድ ሲታጀቡ ሰዎች እንዳይነኳቸው በጣም ሲጸየፉ ሳይ በጣም አዝናለሁኝ። ከእግዚአብሔር ሐሳብ ውጭ ሆነ እግዚአብሔር ራሱ እንኳ ዝቅ ብሎ ሰው ሆኖ መጥቶ ከያዕቆብ ጋር ያውም ደግሞ በቃ እየወደቀለት በቃ ልታሸንፈኝ ነው እያለ ራሱን ዝቅ አድርጎ መጥቶ ከሱ የምንማረው ብዙ ነገር አለ። ከዛ ልብ በሉ ምን እንዳለው ቁጥር 28 ላይ ዘፍጥረት 32 ከእንግዲህ ስምህ ማን ነው ብሎ ጠየቀው ይላል። ያዕቆብ ስሙን ተጠየቀ። ለምንድን ነው ስሙ የተጠየቀ? አያምሹር እዚህ ብትኖሩ ጥያቄ ጠይቃችሁ ነበረ። ምክንያቱም ያዕቆብ አባቱ አይነ ስውር ሁኖ ይስሐቅ ለበረከት ሲሄድ ስምህ ማን ነው ተብሎ ተጠይቋል። ስሜማ ኤሳው ነው አለ። ለምን? ያዕቆብ ይስሐቅ ኤሳውን ይወድ ነበር፣ አዳይ ስለነበረ። እናቱ ደግሞ ርብቃ ደግሞ ያዕቆብን ትወድ ነበረ። በረከት አንድ ናት። አሁን ልብ በሉ ቅድምም አብርሃምን ሲጠራ እግዚአብሔር በአንድ ቻናል ነው የሚመጣ ወደኛ ብያችኋለሁ። በምንም ተአምር ወዲያ ብትሉ ወዲህ ብትሉ ቢመቻችሁም ባይመቻችሁም እግዚአብሔር ምድርን የሚባርክበት መንገድ አንድና አንድ ኪዳን የአብርሃም ብቻ ነው። ያ የአብርሃም ልጅ ደግሞ የሽዋ ኢየሱስ ክርስቶስ ይባላል። ይሄንን መቀበል የግድ ነው። እኛን አይወድንም ወይ? ይወዳል። ለዚህ ነው ያዕቆብን ወደድኩ ኤሳውን ግን ጠላው አለ። ምክንያት አለው እግዚአብሔር። ስለዚህ እናንተ እንዲያውም እስራኤላውያንን በጣም ልትወዷቸው፣ በጣም ልታፈቅሯቸው፣ በእነሱ ነዋ ብርሃን የመጣው። ኢየሱስ እኮ ብርሃን የሆነው ለዚህ ነው። ባለፈውም ደጋግሜ እንዳልኩት የምድር ቴክኖሎጂ እንኳ የሁሉ የምትጠቀሙበት በየቤታችሁ ያለው እኮ የሰለሞን ልጆች የፈለሰፉት እኮ ነው። ስለዚህ እዚህ ላይ ተመልከቱ ምን አለው? ስምህ ማን ነው ሲባል የይስሐቅ በረከት አንድ ስለነበረች ቶሎ ወንድሜ ሳይመጣ ብሎ ሄደና አጭበርብሮ ኤሳው ነኝ ብሎ የፍየል ጸጉር እዚህ ላይ አድርጎ ኤሳው ጸጉራም ስለነበረ ይህንን ዘፍጥረት 32ን ብታነቡት ታገኙታላችሁ። እዛ ላይ አባትየው አይነ ስውር ስለነበረ ድምፁን ለየውና እንዴ ድምፅ ያዕቆብ ይመስላል እስቲና ቅረብ ብሎ ሲዳስሰው ደግሞ የኤሳው እጅ መሰለው፣ ምክንያቱም ቆዳ ለብሷል። ወገኖች እንደዚህ አታለን የምንቀበለው በረከት ምን ያህል ስደት በያዕቆብ ላይ እንዳመጣ። ዝም ብሎ እኮ ቢቀመጥ ኑሮ እዛ እግዚአብሔር አስቀድሞ ከመወለዱ በፊት እኮ ተናግሯል። ታናሹ
ከታላቁ ይበልጣል። ስለዚህ ታናሹ ትልቁን ይገዛዋል ብሎ እኮ ተናግሯል እግዚአብሔር። ያንን ማዳመጥን መስማትን ያቃተን አንዳንዶቻችን እግዚአብሔር ቆይ ተቀመጥ ጠብቀኝ ሲለን እምቢ ብለን በተቋራጭ በተለያየ መንገድ እንሄዳለን። ብዙ ጊዜ አሁን አሜሪካ ውስጥ ያለው ትልቁ ችግር ወንድሙ እህቱን አግብቶ ይሄዳል፣ እህት ወንድሟን አግብታ ባሌ፣ ከዛ ይፋታሉ። ከዛ ደግሞ ሌላ እንትን ሲጀምሩ ደግሞ ሌላ ችግር ይፈጠራል። አሁን ደግሞ በተለይ አሁን ያለው የአሜሪካ አገዛዝ ደግሞ እንዲህ አይነቱን እያጣራ እያወጣ ነው። በውሸት የሚገኝ በረከት ዋጋ ያስከፍላል ወገኖች። እኔ እና ባለቤቴ ብዙ ታሪክ ልነግራችሁ እንችላለን። ሱዳን ውስጥ 6 ዓመት ተቀምጠን እንዲህ አይነት እድል መጥቶልን ነበር። እኔን ሌላይቱ ሴት እንደ ባል ልትወስደኝ፣ ባለቤቴን ደግሞ እንደ ሚስት አድርጎ የእሷ ስፖንሰር የመጣለት ሊወስድ ኖ ብለን ነው እኛ የጠበቅነው። እነዛ ሰዎች እዛው አንድ ቦታ ላይ ናቸው። እኛ ጌታን ጠብቀን በጌታ ጊዜ ሄድን ሰዎች ግን ዛሬ እግዚአብሔር ዓለምን በእጃችን አሳልፎ ሰጥቶናል። የጌታን ጊዜ መጠበቅ። ስለዚህ ያዕቆብ አታለልና ስም ማን ነው ሲባል ኤሳው ነው። ሌሊቱን ሙሉ ሲታገል ያደረው እኮ ስሙን አልናገር ብሎ እኮ ነው። ስም ማን ነው ይለዋል። አሁንም ያዕቆብ ይላል። ያዕቆብ ስም ማን ነው? ያዕቆብ እየታገለ እግዚአብሔር ከያዕቆብ ላይ ማስወገድ የፈለገው ነገር ውሸትን። ውሸት ኃጢአት ነው። ውሸት እግዚአብሔርን ያሳዝናል። ውሸት ቅንቅን ነው፣ ሰላማችንን ይነሳል። ስለዚህ ልብ በሉ። ስም ማን ነው? ያዕቆብ። ያዕቆብ ነኝ አለው። ያንን ነው የሚፈልገው። ቅድም ኤሳው ነኝ ነበር ያለው። ኦኬ፣ አሁን ማንነትክን ካወቅከው፣ አሰናካይ መሆንክን ካወቅከው ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለ አሸንፈሃልና። ዋው! የሚገርም ነገር ነው። ያዕቆብም ስምህን ንገረኝ ብሎ እንደገና ጠየቀ። እርሱም ስሜን ለምን ትጠይቀኛለህ አለው። በዚያም ስፍራ ባረከው። ያህዌ መሆኑን የምናውቀው እዚህ ላይ ነው። ያህዌ እንደ ሰው ሆኖ መጥቶ ያዕቆብን ታሪክ ቀየረው። ኪዳን የሚባለው እንግዲህ ተመልከቱ፣ ታሪክን ይቀይራል። ኪዳን ግቡ የምንላችሁ ለዚህ ነው። ሰዎች ጌታ ኢየሱስን ተቀበሉ ስንል ኪዳን ግቡ ማለት ነው። ሌላ ምንም ነገር የለም። ከዛም ያዕቆብ ኤሎሄምን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ሲል የዛም ቦታ ስም ጵኒኤል ብሎ ጠራው። ጵኒኤል የሚለው ቃል የግዕዝ መጽሐፍ ራእየ እግዚአብሔር ነው ይላል። በዕብራይስጥ ደግሞ ጵኒኤል ማለት የእግዚአብሔር ፊት ማለት ነው። ፓንኤል። ስለዚህ የእግዚአብሔርን ፊት አየሁት፣ ሰውነቴም ድና ቀረች አለ ይላል። ከዛሳ ቁጥር 31 ላይ ጵኒኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበረ። ከኤሎሄም ጋር ታግሎ ሲያሸንፍ ራሱ ያህዌ የሰጠው አዲሱ ስም እንግዲህ እስራኤል ይባላል። እንግዲህ አሁን እስራኤላዊ የሚባለው ታጋይ ነው ብያቸዋለሁ። ታጋይ ከእግዚአብሔር ጋር የሚታገል ኪዳንን ወይም ደግሞ በረከትን የፈለገ። በረከትን ለማግኘት ወገኖች ከእግዚአብሔር ጋር መገናኘትና መታገል ያስፈልጋል። አንዱ ይሄ ነው። እንግዲህ እስራኤል የሚለው ዳብል ፖርሽን ያለበት ሌላ ማህተም የታተመበት የኪዳን ሕዝብ ማለት ነው። ዘጸአት ምዕራፍ 1 ላይ ይህንን ምን ይላል? የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙ፣ እጅግም ጸኑ፣ ምድሪቱን በእነርሱ ተሞላች ይላል። በግብፅም ይላል ደግሞ ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከእኛ ይልቅ በዝተዋል በርትተውማል፣ እንዳይበዙ ሰልፍን በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱ እንዳይወጡኑ እንጠበብባቸው አለ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖን ፊቶምንና ራምሴን ጽኑ ከተማ አድርገው ሰሩ። ነገር ግን ቁጥር 12 ላይ ዘጸአት 1 ምን ይላል መሰላችሁ? በጣም ኪዳን ይሄ ነው። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ፣ ከእስራኤል ልጆች የተነሳ ተጸይፈዋቸው ነበርና። አሌሉያ! ኪዳን ያለበት ሰው ያስፈራል። ኪዳን ያለበት ሰው አሸናፊ ነው። ኪዳን ያለበት ሰው ይጸናል። ልብ በሉ። እጅግ ባስጨነቋቸው እንዴ! ዘጸአትን እስቲ ያንቡት። ዘጸአት 1 ምዕራፍ 2 እስቲ ያንቡ። ልጆችን እንኳ ወልደው እንዳው እንደወለዱ በጭቃ ነበር የሚመቷቸው። እንዴ ፈርዖን እኮ ለአዋላጆች የነገራቸው እኮ ወንድ ሲወለድ ግደሏቸው። ነገር ግን እጅግ ባስጨነቋቸው መጠን እየበዙ ይደል። አንድ መልእክት አለኝ ለምትጨነቅ በጌታ በኢየሱስ ስም ጠላት የሚያስጨንቅ ካለ ትበዛለህ። እግዚአብሔር ዓላማው ባንተ ላይ ትልቅ ስለሆነ፣ ዓላማው ባንቺ ላይ ትልቅ ስለሆነ አዲስ ነገር ይሆናል።
ኪዳን አለሽ። ኪዳን ያለው ሕዝብ አይወድቅም፣ አይሞትም። እግዚአብሔር ከፍ ከፍ ያደርገዋል። ስለዚህ ይህንን እንግዲህ እስራኤል የሚለውን መጠሪያቸው ሆኖ እናየዋለን። ስለዚህ እስራኤል የሚባሉት 12ቱ ነገደ እስራኤል ብለን የምንጠራቸው ያዕቆብ 12ቱ ልጆች ነው። 13ኛዋ ዲና ናት፣ ሴት ናት። በሴት ስለማይጠራ የዛን ጊዜ ያው ያዕቆብ ልጆች 12ቱ ብለን ነው። ስለዚህ ምን እንግዲህ እንደ አንድ ቤተሰብ አስፈሪ ታላቅ ሰራዊቱ ነው የተነሳው። ይህ እስራኤል ተብሎ የሚጠራው የአብርሃም የልጅ ልጅ የሆነው የያዕቆብ ዘር ነው። እንግዲህ የይስሐቅ ልጅ ነው ያዕቆብ። ከዛ ውስጥ የተወለደ እንግዲህ ያዕቆብ ብቻ አይደለም የእስራኤል፣ እስማኤልም አለ፣ ኤሳውም አለ። እነዚህም እንዳልኳችሁ ራሳቸውን ችለው 12 ነገድ ናቸው። የእነሱን ቡራኪ ያመጣላቸዋለሁ። አሁን እንግዲህ አይሁዳውያንን የሚባርክ ብቻ የሚባረክ ከሆነ ለምን አረቦች እንደዚህ ሀብታም ሆኑ? አሁንም ልብ በሉ፣ የእነሱ ሀብት እግዚአብሔር የምድር ስንት ጠግባላችሁ ተብሎ ኪዳን ተገብቶላቸዋል። ያ ኪዳን አሁንም አለ። ያ አሸዋ፣ ያ ምድረ በዳ ተመልከቱ፣ ምንጭ እያፈለቀ ዓለምን በሙሉ እየመገቡ ያሉት ደግሞ በጋዝ እነዚህ አረቦች ናቸው። እነሱም የአብርሃም ልጆች ናቸው። ልብ በሉ። የእነሱ ኪዳን ግን ሌላ ነው። መንፈሳዊ ኪዳን ግን የተሰጠው ብርሃን እንዲሆኑ የተጠራው የሽዋ የመጣው ከያዕቆብ ዘር ነው። ይህንን ነው መረዳት የሚያስፈልገው። ዘዳግም 7 ላይ እንደዚህ ይላል፣ ቁጥር 6 ላይ ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና። ልብ በሉ፣ ለአምላክ ቅዱስ ተብሎ መጀመሪያ የተጠራ ሕዝብ እስራኤላዊ ነው። ሕዝብ ነህ በምድሪቱ ፊት ከሚኖሩት አሕዛብ ሁሉ ይልቅ። አሕዛብ እኔ አይደለም እያልኩ ያሉ መጽሐፍ ቅዱስ ነው። ከአሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክህ እግዚአብሔር መረጠህ። አሜን። ተመረጥክ። በቃ ከተመረጥክ ምን ታደርጋለህ? ለማን ትሆን ዘንድ? ለራሱ ለኤሎሄም ምን ትሆን ዘንድ? ቅዱስ ሕዝብ ካህን ትሆንለት። ዘዳግም ምዕራፍ 7 ነው የማነበው። ቅዱስ ሕዝብ ካህን፣ ለእርሱ የተለየ ወገን፣ ንጉሥ ነቢይ ሆኖ ለፍጥረት የተሰጠ ሕዝብ መሪ ሆኖ በምድረ በዳ የተወለደ ሕዝብ ቅዱስ እንደሆነ መጽሐፍ ቅዱስ ያስተምረናል። ንጉሥ የሌላቸው ያህዌ የሚመራቸው አገር የሰጣቸው ሕዝቦች ናቸው። ይህ ንጉሥ የሚባል ነገር የመጣው እግዚአብሔርን ያሳዘነውና የእስራኤል ውድቀት የጀመረው ሳኦልን አንግስልን ብለው ከአሕዛብ ሲማሩ ነው። እኛ ከአሕዛብ የአሕዛብን ወግና ስርዓት እንድንማር አልተፈቀደልንም። እንድንማር ስርዓቱንም ወጉንም የተሰጠን በዚህ ያውቃል ነው። ይሄ ነው የእኛ መመሪያ። ይሄ የሚለውን ነው የምናደርገው። ፖለቲከኞች ሚዲያ የሚያጫጩኸውን አይደለም። ይሄ ያለውን እንሆናለን፣ እናደርገዋለን፣ እንታዘዘዋለን። እሱ ያለንን እናደርጋለን። ይሄ ነው የእስራኤል። ይሄን መጽሐፍ ደግሞ የጻፉልን አይሁዶች ናቸው። ከዘፍጥረት እስከ ራዕይ ድረስ ብርሃን ሆነው የመጡት ይህን መጽሐፍ የጻፉት እነሱ ናቸው። ለምን እግዚአብሔር አሕዛብን አልተጠቀመም? አያችሁ፣ አንድ ነው አሰራሩ ብያቸዋለሁ ቅድም። አሁንም ይሄንን ነው። ወደዚህ ኪዳን ስትገቡ ስትቀላቀሉ የእነሱ ኪዳን ወደ እናንተ ነው የሚመጣው። ምክንያቱም ለበረከቱን ነው የተባለው። ለበረከቱ ነው የመጡት አይሁዶች ናቸው። እዚህ ላይ ተመልከቱ። ዘፍጥረት ምዕራፍ 32 ቁጥር 28 ላይ ሂዳችሁ በቁፋሮ የተገኘው በግብፅ ውስጥ ራሱ የሚያስረዳ እነ ራምሴን እነ አሁን የምታዩትን ይሄ ምንድን ነው ግብፅ የምትታወቅበት ፒራሚድ ተብሎ የሚጠራው የተሰራው በአይሁዶች ነው። ያንን እንግዲህ በዛን ጊዜ የተመልከቱ የነበረውን ጥበብ ያንን ጥበብ የሰጣቸው እግዚአብሔር። ይሄ ደግሞ በቁፋሮ ተገኝቶ የተረጋገጠ ነው። ሰለሞን ከሞተ በኋላም ማለት ነው። ንጉሥ ሰለሞን ከሞተ በኋላ እስራኤላውያን 12ቱ ነገድ ከሁለት ተከፈለ። ይህን ደግሞ የምናየው አንደኛ ነገሥት ምዕራፍ 12 ላይ የሰለሞን ልጅ ሮብዓም የሽማግሌዎችን ምክር አልሰማም ብሎ ሕዝቡን ከሁለት ከፈለው። እባካችሁ እናንተ ወጣት አገልጋዮች እግዚአብሔር እያስነሳችሁ ያላችሁ የሽማግሌዎችን ምክር ስሙ። ምናልባት እናንተ የተለየ ቅባት አድሮባችሁ ሊሆን ይችላል ለትውልዱ የሚመጥን ነገር። ግን አባቶች ያለፉት በእጃቸው በእግራቸው የኳተኑት መከራ ያዩት የታሰሩት የተገረፉት ብዙ የሕይወት ትርጉም ስላለው የእነሱ ምክር ብትሰሙ ከጥፋት ትድናላችሁ። ብዙዎቹ ወጥተው የሚቀሩት ለምንድን? ነቢይ እንትና ተነሳ ወደቀ፣ እንትና ተነሳ ወደቀች። የሽማግሌ ምክር መስማት። የዳዊት ዘር ለዘላለም እንዲነግስ ተጠርቶ የሰለሞን ልጅ ሮብዓም የሚባሉ ሽማግሌዎች መጥተው መከሩት። እገዛላችኋለሁ፣ ግድ የለም በላቸው፣ አቀልላችኋለሁ ቢሉት ኖ ብሎ ወጣቶችን ሰማ። በዚህ አጋጣሚ ያን ነገር ልንገራችሁ። እውነተኛ የሕይወት ትርጉም መኖር ከፈለጋችሁ ጓደኛ ስታረጉ
ጓደኛ የምታረጉት ሰው ከናንተ ህይወት በላይ በመከራ በችግር ተፈትኖ ያለፈ ሰው እንጂ ከናንተ ጋር እኩል የሆነ ሰው ጓደኛ አታርጉ። እሱ የትም አያደርሳችሁ። ከናንተ በታች የሆነ ሰው የትም አያደርሳችሁ። ይሄን ጥበብ በደንብ ተማሩ። ከናንተ በታች ያለውን ጓደኛ ካረጋችሁት ሁሉ ጊዜ እናንተ የበላይ መስላችሁ ስለምትታዩ በመንፈሳዊም በስጋም ማደግ አትችሉ። እኩል ከሆነ ደግሞ እኩል የሆናችሁት አንድ አይነት ጠባይ፣ አንድ አይነት ባህሪ፣ አንድ አይነት አመለካከት ነው ያላችሁ። ጥሳችሁ ልትሄዱ አትችሉም። የእናንተ ዕድሜ ያለፈ በእውቀትም በስጋዊ ነገርም አልፎ ጥሶ የሄደውን ሰው ጓደኛ ካረጋችሁት እየሳበ ወደ እሱ ያመጣችሁ። እኔ ልጆችን ሁልጊዜ የምመክራቸው A+ የሚያገኘውን ምረጡና ጓደኛ አድርጉላችኋል። እንዴ አንተ ዘረኛ ነው ይሉኛል። ኖ የዘረኝነት ጉዳይ አይደለም። A+ የሚያመጣ ሁልጊዜ አብራችሁ ስለምታጠኑ ታመጣላችሁ። ሌላው ቢቀር አያችሁ፣ እግዚአብሔር የሰጠን እውቀት የሁላችንም አይምሮ እኩል ነው። አሁን አያያዙንና አደራረጉን ስለማናውቅበት ነው ወድቀን የምንቀረው። ስለዚህ ልብ በሉ። እዚህ ላይ ሮባብ የሚባለው ወይም ደግሞ የሰለሞን ልጅ የአባቶችን ምክር አልሰማም ብሎ ወጣቶችን ሰማ። ህዝቡ ከሁለት ተከፈለ። እንግዲህ 12ቱ ነገደ እስራኤል አንድ የነበሩት አንድ ንጉሥ የነበራቸው ከሁለት ተከፈሉ። ሰማርያ በሚባል ሀገር የሰሜኑን ክፍል ይዘው 10 ነገዶች ቀሩ። እዚህኛው ላይ ደግሞ የይሁዳና የብንያም ነገድ ቀረ። ኢየሩሳሌም አካባቢ ሆኖ ከዛን ጊዜ ጀምሮ ነው የእስራኤል ሕዝብ በረከት የራቀው። ማለትም የእግዚአብሔር ሕልውና የእግዚአብሔር ሐሳብ ተለይቶት ከዛ በኋላ መሰደድ ጀመረ፣ መሄድ ጀመረ። ይህንን በደንብ እናየዋለን። በተለይ በ722 ቅድመ ከክርስቶስ ልደት በፊት የሰሜኑን ክፍል በጠላት ሲከበብና ሲመታ እናያለን። ይሄም ተበትኖ እንደቀረና በአሦራውያን እንደተሸነፈ መጽሐፉ ያስረዳል። ሁለተኛ ነገሥት ምዕራፍ 17 ላይ ስታዩ እግዚአብሔር ተለየ፣ ካቦድ ኤሎሄም ከነሱ ተነሳ። በዚህ ምክንያት ህዝቡ ከሁለት ተከፈለ። የደቡብ ክፍል በኢየሩሳሌም የሚኖሩት የይሁዳና ብንያም ነገድ ሲተርፍ፣ ሌሎቹ ግን ተመቱ። ጣዖት የሚያመልክ ሰው ይመታል። ለዳዊት የተገባው ኪዳን ሁለተኛ ነገሥት ምዕራፍ 8 ቁጥር 19 ላይ ስላለ ለጠላት እንዳይሰጡ የዳዊትን ዘር ለብዙ ጊዜ ጠበቀው እግዚአብሔር። ሮሜ 11 ላይ ጳውሎስ እንዲህ ይላል፣ እግዚአብሔር ህዝቡን ጣላቸውን ላለው አይደለም፣ እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያም ወገን ነኝና። ፊልጵስዩስ ምዕራፍ 3 ላይ እኔ ግን በስጋ ደግሞ የምታመንበት አለ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለ ቢመስለው እኔ እበልጠዋለሁ። በ8ኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁ ቤተ ክርስቲያን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ሬብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁኝ። ፊልጵስዩስ ምዕራፍ 3 አነቡ ጳውሎስ የሚለውን። በዘር የምትመኩ ዘረኛ የምትሆኑ ሰዎች አያስፈልግም። ይኸው እኔ ባስፈልግ እኮ የምመካበት ብዙ ነገር አለኝ አለ። ዕብራዊ ነኝ፣ እስራኤላዊ ነኝ፣ አይሁዳዊ ነኝ፣ በትምህርት ብትሉ በጣም የላኩ ነኝ። ግን ይሄ ሁሉ ክርስቶስ ኢየሱስ ጋር ሳወዳደረው እንደ ጉድፍ ቆጥረዋለሁ። አንድ ሰባኪ አለ፣ ዛሬ ማስተር አገኘሁኝ፣ ዶክትሬት አገኘሁኝ፣ ግን መጀመሪያ ሳላገኘው ሌላ ሰው የሚያደርገኝ መስሎኝ ነበር አለ። ከተቀበልኩት በኋላ ፋንድያ ነው ለካ አለ። ወገኖቼ አትማሩ እያልኳችሁ አይደለም። ትምህርት ግን ለመታበይ ሊሆን አይገባውም፣ ኩራት ሊሆን አይገባውም። ዶክተር ስንባል አመለካከታችን የሚቀየር ከሆነ፣ ኢንጂነር ስትባል አመለካከት በቤተ ክርስቲያን ውስጥ ያሉትን ነው የምናገር። በአምልኮ ውስጥ ነን። እግዚአብሔር በገንዘብ ሲባርከን ለመንግስቱ ስራ ነው እንጂ ለራሳችን ልናገሰብሰው አይደለም። የምንበላው አንድ ዳቦ ነው፣ አንድ እንጀራ ነው በቃ። እንደውም ብዙ ባካበትክ ቁጥር ብዙ ባመጣህ ቁጥር ያንንም አገሰብሳለሁ ስትል ጭንቀት ይዞ ወይም ደግሞ ፈንድተህ ትሞታል። ብዙ ሰው እንደዛ ነው፣ እንቅልፍ አጥቶ ነው የሚሞተው። ሀብታሞች ሀብት እግዚአብሔር ሲሰጥ ለመንግስቱ ስራ ነው። በተለይ አማኞች እንደ የእስራኤላውያን ታሪክ ተመልከቱ እና አብርሃምን ተመልከቱ እና ዳዊትን ተመልከቱ። ለቤተ መቅደሱ ስራ እዚህ ጌታ ቢፈቅድ የሰለሞን ቤተ መቅደስ እዚህ ለመስራት እናስባለን። እግዚአብሔር ይረዳናል። ከእስራኤል ጋር የሚያያይዝ 24 ሰዓት ጸሎት ለመጀመር በእስራኤል የነበሩትን ንዋየ ቅድሳቱን የሰለሞን እግዚአብሔር ለሙሴ እንዲህ አርግ ብሎ የሰጠውን እነዛን አምጥተን ከክርስቶስ ጋር እያያያዝን በአዲስ አበባ ላይ ያንን ለመስራት እናስባለን። በዚህ ላይ እንደምታግዙን እናስባለን። ምክንያቱም በረከቱ ወደ እናንተ እንዲመጣ ዘር መዝራት አለባችሁ።
እግዚአብሔር በሀብት የባረካችሁ ሰዎች መቅደሱን ስሩት። እኔ በዚህ ላይ በኦርቶዶክስ ያሉትን አማኞች በጣም አደንቃቸዋል። አንድ ሰው ቤተክርስቲያን ይሰራል። እኛ ጋር በቃ አንድ ቤተክርስቲያን ያውም እኮ እንደው እዚህ ግባ የማይባል ለመስራት ያለው ጭንቀት፣ ምክንያቱም ስጥ ይሰጣል። ኦርቶዶክሶች ብዙ ጊዜ በመስጠት ነው የሚጸደቅ ብለው ስለሚያምኑ ይህን ያደርጋሉ። እውነት ነው። በመስጠት የእግዚአብሔርን ዓላማ ማከናወን ይቻላል። የእግዚአብሔርን ስጡ ይሰጣቸዋል ነው የሚለው። ለዘሪ ዘርን አይደለም የሚለው ቆሮንቶስ ላይ፣ ለሚበላ ምብል ያው ለዘሪ እንድትዘራ ነው ሀብት የተሰጠ። ራቁት ግን የተወለድከው ራቁት ግን ነው የምትሄደው። ይልቅስ ለሰማያዊ ቤት ሰርተ ብታልፍ ይሻላል። ይሄንን እመክራቸዋለሁ። ስለዚህ እስራኤላዊ የሚለው ከያዕቆብ ስሙ የተቀየረለት ፕኔል በሚባለው ቦታ ላይ እግዚአብሔር ጋር ታግሎ ስሙን ያስቀየረበት የተባረከበት ስሙ ነው። ስለዚህ እስራኤል ይባላል። በዚህ አጋጣሚ አሁን ያለችው እስራኤል ተብላ የምትጠራው በሱ ነው። ከዛ ስም የመጣ ነው። ስለዚህ አሁን በጠቅላላ እስራኤል ብለን ስንጥራ፣ አሁን ለምሳሌ እኔ የእስራኤል ዜጋ ነኝ፣ ፓስፖርቴ እስራኤላዊ ነው የሚለው። ያ ማለት ምን ማለት ነው? የእስራኤል ዜጋ ልክ የኢትዮጵያ ፓስፖርት እንዳለ አይሁዳውያን በሙሉ ዕብራውያን ተብለው የሚጠሩት በሙሉ እስራኤል በሚለው ነው የሚጠቃለሉት። ይህንን እንድትረዱ ያስፈልጋል። የተስፋይቱ ምድርም የኪዳኒቱ ምድርም የተሰጠው ለእስራኤላውያን ነው። የፍልስጤም አይደለችም። እንደነገርኳቸው አሁንም ደጋግሜ የምናገራችሁ ፍልስጤም የሚባለው ሕዝብ ከ2500 ዓመት በፊት ጠፍቷል። ልክ አሞራውያንን፣ አሶራውያንን፣ ፌሪዛውያንን፣ ጌሪሳውያንን አጥፍቶ ኢያሱ እንደወረሰ እነዚህ ጠፍተዋል። ይሄ መቼ ነው የመጣ? ባለፈው ስለተናገርኩት ሄድሪያን የሚባለው የሮም ንጉሥ አይሁድን ስለጠላ ያንን ለማጥፋት እንዴት አድርጎ ፍልስጤም ብሎ እንደሰየመው ባለፈው ትምህርቴ ላይ ስለተናገርኩ ያንን ሂዱና አዳምጡት። በተረፈኛ ፍልስጤም ሰዎችንም እንወዳለን። በመንፈሳዊ ዓለም ሁሉንም መውደድ፣ ለእነሱም በረከት እንድንሆን ነው የተጠራ ነው። ነገር ግን እነሱ ደግሞ እስራኤል የሚባል ከምድር ይጥፋ ካሉ ግን እንዴት ይሆናል? ይሄ ነው ችግሩ። ስለዚህ ይሄንንም ከመጽሐፍ ቅዱስ አንጻር ማየት በጣም ጥሩ ነው። እግዚአብሔር ይባርካችሁ። በጣም እወዳችኋለሁ። እኔ ዘረኛም አይደለሁም ወይም ደግሞ የአንድ ወገንም ታጋይ አይደለሁም። እኔ የምታገለው መጽሐፍ ቅዱስ የሚለውን ለማድረግና የመጽሐፍ ቅዱስ በረከት ወደ ምድሬ ወደ ሕዝቤ እንዲመጣ ነው። ያንን ነው የማደርገው። እግዚአብሔር ደግሞ ይባርካችኋል፣ ያደርገዋል፣ ይቀይረዋል። ክብር ለስሙ ይሁን። እስራኤላውያንን በዚህ ያሉትን በቀጨኔም ቢሆን እንደገና ደግሞ በጎንደር፣ በጎጃም፣ በትግራይ፣ በወሎ ያሉትን ባርኳቸው። ይህንን የመሰለ አሁን የተመልከቱ፣ ይህንን የመሰለ ውድ ስራ የሰሩልን እዚህ ያሉ ቀጨኔ ያሉ ናቸው። ይህ አይነት ጥበብ የተሞሉትን ሰዎች መናቅና ማንቋሸሽ ለራሳችን እርግማንን መሰብሰብ ነው፣ ለዘርዘራችን። ያ እንዳይሆን የአብርሃምን ዘር ባርኩ። ኢየሱስ ክርስቶስ የመጣው ከአብርሃም ዘር የይሁዳ ነገድ ሆኖ ተመልሶም የሚመጣው በኢየሩሳሌም ለ1000 ዓመት የሚነግሰው እዛው እስራኤላዊ ሆኖ ነው፣ አይሁዳዊ ሆኖ ነው። ስለዚህ ይህንን ቃል ተቀበሉት። እግዚአብሔር ይባርካችሁ። ይህንን በረከት ወደ እናንተ ሰዳሉ። ምናልባት ታመማችሁ ብትኖሩ፣ የተጨነቃችሁ ብትኖሩ ኢየሱስ ክርስቶስ የሰላም አምላክ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሻሎም ማለት ኃይል ማለት ነው። በሌላ በኩል ሻሎም ማለት ብርታት ማለት ነው፣ እረፍት ማለት ነው፣ እውነት ማለት ዝም ብሎ ሰላም እንደምንባባለው አይደለም። ሻሎም የሚለው ውስጥ ስትሬንግዝ አለ፣ ኃይል አለ። እግዚአብሔር የተመሰለ ያ ኃይል ወደ እናንተ እንዲመጣ፣ መንፈሳዊ በረከት እንዲመጣ፣ ልክ የያዕቆብ ስም እንደተቀየረ የእናንተም ስም እንዲቀየር እጸልያለሁ። በጌታ በኢየሱስ ስም አስሮ የያዛችሁ ይበጣጠስ። በጌታ በኢየሱስ ስም ቀንበር ከላያችሁ ላይ ይሰባበር። ያ አፈዘዛችሁ፣ ያደነዘዛችሁ፣ አይምሯችሁን ያጨለመ በኢየሱስ ስም ዛሬ ይበተን። ኤሎሄም ይነሳ፣ ጠላቶቹ ይበተኑ፣ የሚጠሉት ከፊቱ ይሽሹ። ጢስ እንደሚበል እንዲሁ ይብነኑ፣ ሰም በእሳት እንደሚቃጠል ኃጥአን ከእግዚአብሔር ፊት ይጥፉ ተብሎ እንደተጻፈ የጠላት አሰራር ከአይምሯችሁ ላይ የጠፋ ነው። እጆቻችሁን ዘርጉ። አብርሃምን እንዴት ነው ያለው? የእጆችን ሥራ ባርካለሁ። በኢየሱስ ስም እጃችሁ የተባረከ ይሁን። የያዛችሁት ይባረክ፣ የረገጣችሁት ይወረስ በኢየሱስ ክርስቶስ። እውነተኛ ሰላም በቤታችሁ ይምጣ። ቁሳቁስ በዝቶ እንቅልፍ የሚነሳ ማቴሪያል የሆነ ነገር ሞልቶ ትዳርን የሚያምስ ልጆችን ብኩን የሚያደርግ መንፈስ የተሰበረ ይሁን በኢየሱስ ስም። የአብርሃም በረከት ወደ ምድራችን ወደ ኢትዮጵያ ይምጣ በሸሜ ሸዋ። ኤሎሂም ለሙሴ አሮንን ካህኑን እንዲህ ብለህ ንገረው ሕዝቤን እንዲህ ብሎ ይባርክ ብሎ ባለው በሱ ነው መባርካችሁ። ይባርከህ አዶናይ በይሽመረሃ ያኤር አዶናይ ፓና በለኻ በይሆንሃ
ይሳ አዶናይ ፓና በለኻ ባያሲም ለሃ ሻሎም ኤሎሂም ይባርካችሁ ይጠብቃችሁ ኤሎሂም ፊቱን ያብራላችሁ ይራራላችሁ ኤሎሂም ፊቱን ወደ እናንተ ያንሳ ሰላምን የሚስጣችሁ ሁሉ ጊዜ ልብሳችሁ ነጭ ይሁን ቅባትም ከራሶቻችሁ ላይ ይታጣ ዘራችሁ የጠላት እንደጅ ይውረስ የረገጣችሁት ይወረስ የእጆቻችሁ ሥራ ይባረክ የኤሎሂም ክብር ይቅደማችሁ የኤሎሂም ሞገስ ይከተላችሁ ፍሬያማ ሁኑ ለምልሙ በሸም የሽዋ ሕዝቡም አለ አሜን ወዛ አሜን በሚቀጥለው ሳምንት እስከምንገናኝ ልብ በሉ ዕብራዊ የሚለውን አጥንተናል እስራኤል የሚለውን አጥንተናል የሚቀጥለው ደግሞ ይሁዳ የሚለውም ወይም አይሁድ ተብሎ የሚጠሩት ከምንድነው የሚለውን ደግሞ እናያለን በሚቀጥለው እስክንገናኝ ሼር ማድረግን ፎሎ ማድረግን ላይክ ማድረግን አትርሱ በቲክቶክ በዩቲዩብ በፌስቡክ ተከታተሉን እዚህ ኢትዮጵያ ላይ ደግሞ የምንጀምረው አገልግሎት አለ ቤተ እስራኤል መሲያኒክ ኮንግሪጌሽን የሚል እሱንም ቦታውን እንነግራችኋለን ኦልሬዲ ጸሎት ጀምረናል በሚቀጥለው በደንብ ቦታውን በደንብ ስናስተካክል እንነግራችኋለን እስከዛው ጸልዩልን ጌታ ይባርካችሁ ኮሜንታችሁን ስጡን አስተያየታችሁን ስጡን በቅንነት ተቀበሉት የእግዚአብሔርን ቃል በቅንነት እግዚአብሔር ይባርካችሁ ሻሎም ሻሎም ሻባት ሻሎም ሻባት ሻሎም ሻባት 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 ሻሎም עם ישראל, עם ישראל, עם ישראל חי. 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 עוד אבינו חי, עוד אבינו חי. עוד אבינו, עוד אבינו, עוד אבינו חי. עוד אבינו חי, עוד אבינו חי. עוד אבינו, עוד אבינו, עוד אבינו חי. הבאנו שלום עליכם, הבאנו שלום עליכם, הבאנו שלום עליכם, הבאנו שלום, שלום, שלום עליכם, הבאנו שלום עליכם, הבאנו שלום עליכם, הבאנו שלום עליכם, הבאנו שלום, שלום, שלום עליכם. שאלו שלום ירושלים, שאלו שלום ירושלים.